ታዲያ በጆሲ መፈቀር አግኝተሽ ነው? ኧረ እባክህ በቃ ሰከስክ። እኔ አልሰከስኩም። ቆይ ምን እሺን ወዬ ብትዩ ወዬ ይላል እንዴ? ስማ እሱን ወዬ ከምን ማለት ነው? ነገርየውን ባልጠቀምበት ነው የሚሻለው። አረ ዳናይት በእናትሽ አረጋጊ። ቆይ ግን ምን እሺን እኔ ያክል ጆሲ ደበረሽ? ይሄ እኮ ግልጽ ነገር ነው ፓፓ። በቃ የሻሼ ደጋፊ ስለሆነ ነው። እኔ ደግሞ ጥሎብኝ አትመቹኝ። ምን አጓ ምናምን ልትል ባልሆነ እንዴት አልልም። የወያላ ደጋፊ ሆነሽ በማንቼ መፈቀርሽን አግኝተሽ ነው? የሻሼ ደጋፊ ፎንቃ ምናምን ነው? አረ ላሽ አይመጣውም በእናት። አረ ዳና እንደዚህ አይነት ሙድ ግን ጨራሽ አይበለውም ነው መልሽ። ሻሼን ደጋፊ አቅፌ ስተኛ ማለቴ እሱን አቅፌ ስተኛ ኦናናን አቅፌ ተኛው ነው የሚመስል። አንቺ ኦናናን እየናግኝተሽ ነው እንዴ? የኔ ብላክ ፎረስት መጉመጥ ነበር። ሰማኒ ብላክ የሚመቸኝ ማለት ውስኪ ላይ ነው ማለቴ ብላክ ሌቭል ላይ ደሞ ማለት ኦናና ብዬ ብጠራው ስሙን አይዞም ይተፈዋል። አይውልሽ ኦናናን እኛ የማንቸስተር ደጋፊዎች ራሱ አንቀረን ተፍተናል። ግን ይሄ በማንቼ የምመጪው ነገር ሙድ የለውምሽ። በቃ በእናትህ አታዝገኝ። መቼም ቢሆን ከሻሼ ደጋፊ ጋር አረ በእናትህ መቼም አይሆንም። ቀልዳለህ እንዴ አንተ? ቆይ እንዴት ነው የሚሆን? ስንት ቺኮች ፎክ ተክ የሚሉለት እኮ ነው። የማንቼን ቋችን እኮ ነው። ቆንጆ ራሱ ቢለካ በጆሲ ነው ሊሆን ይችላል። እኔ ዳናይት ግን ማለት ነው መስሜ ጥጥ ነው። እሺ የምትስማሚ ምን ቢያደርግልሽ ነው? ምናልባት ክለብ ከቀየረ እሱንም ማሊያውን ብቻ ሲሆን የሻሼ ቆዳውንም ካስገለበጠ። ምን አንቺ ክለብ መቀየር ካልሲ እንደመቀየር ቀላል አረግሽው እንዴ? እንዴት ነው ማይቀየረው? ቆይ እኔ ምለው ክለብ መቀየር ያን ያክል ቀላል መሰለሽ እንዴ? እሱን ማረግ ካልቻለ ማለት ነው ዳናይት እያማረችው ትቀራለች። ቅሪያ አንድ ወያላ መጣ ቀረኛ ማንቼዎች ላይ ምን አድሜ ያደረገው ነገር አለ? ኤሪክ ካንቶና ያለውን አልሰማሽም ወይ? ሚስትህን ልቀይር ትችላለህ፣ ስራህንም ከደበረው እንደዛው። ግን ክለብን መቀየር ፈጽሞ የማይታሰብ ነገር ነው ያለውን አልሰማሽም? እኔ ኤሪክ ካንቶና ለምን እሰማዋለሁ? እና ታዲያ ማን ነው የምትሰሚው? ምናልባት የፓትሪክ ቬራን ወይ ደግሞ የኢያን ራይት ካልሽ መናገር ትችያለሽ። ባይዘው እነሱ እኮ እንደዚህ የበሳል ንግግርና አይናገሩም። አልሰማሽም? ምናልባት ጥሬ ደጋፊ ስለሌላቸው ይሆናል። ቆይ እሱ ደግሞ ማለት ነው ይኸውልህ ደጋፊ ጥሬ ሆኖ ክለብ እየቀያየረ ካስቸገረ የካንቶና ንግግር ግድ ነው። ግን ደግሞ ደጋፊ ብስል ሲሆን የካንቶና ንግግር ተራ ነው የሚገባ። ባንቺ ቤት ተናግረሽ ልብሽ ልቅ ብሏል። የአርሰናል ደጋፊ በሳልና አስተዋይ፣ የማንቼ ደጋፊ ደግሞ ያልበሰለና ፋራ ነው እያልሽኝ ነው። አየህ ከአርሰናል ደጋፊ ጋር መዋል ይሄ በሻሼ ውጤት ማጣት ድፍን የሆነውን ጭንቅላትን ክፍት ያደርጋል። ልንገርሽ አይደለ የአርሰናል ደጋፊ ሆኜ ብስል ከመሆን የማንቼ ደጋፊ ሆኜ ጥሬ ብሆን ይሻለኛል። ለነገሩ አልፈርድብሽም። ዋንጫ ከማጣት የተከፈተ ጭንቅላት የሚወጣ ኔጌቲቭ ንግግር ነው። ይሄን እንረዳሻለሁ። ይሁንሽ ቡልሽት ሻሼ ወያላ ናበናታውን እንውጣ በቃ ከፈልና እንውጣ። ልክ ወይ እኮ የታወቀ ነገር ነው። ገንዘብ የላችሁ ዋንጫ የላችሁ እድሜ ልካችሁን ይኸውልህ ጆሲ ተብዬህን ማለት ነው በነፃ ዝውውር ወደ አርሲ አምጥቼው ማለት ነው ነይሳ ተቀበይ ነይ ሻሼ እንድጠላ ነው ማለት ስታስጠይ እድሜ ልክሽን ወያላ ናበናቱ ውጣ ሻሼ አንተ ልጅ ግን ያማል አብዳል ምንድነው? እንዴት ካላጣው ሴት ወያላ ሴት ታፈቅራለህ? እኔ ምን አውቄ ሱራ በጠራራ ፀሐይ አይቻት ነው መሰለኝ ንድፍ እኮ ነው ያረገች። ስማ ጆሲ እኔ ወንድምነት የለም ከር እኔ እናንተን ክለብ አወዳጅቶናል። እኔ ወንድም ነኝ ልምከር ብለህ ስማኝ። እሺ ምንድነው መክረኝ? የወያላ ሴት ትቅርብህ አታፍቅር ባከባከባክ እንደው በመድኃኒዓለም ለምን ደው መቀርብኝ? አንተ ያማል እንዴ? ለምን ነው ማንቼን ጀማ የምታሰድበው? ቢያንስ መጣበስ ካለብህ ቻምፒየንስ ሊግ ከበሉ ችኮች ጋር ነው። ጭራሽ ቻምፒየንስ ሊግ አይተው በማያውቁ ሰዎች አረ በእናትህ እንደዚህ አይነት ነገር አይበላውም ማን። አረ እባክህ ሱራ ለምን ፎንቃና ድጋፍ ላይ አይታታይም? እኔ እኮ ለይቻለሁ። እሷ ግን ለይታ ያያየች አይደለም ማለት። ዛሬ ምን ብትለኝ ጥሩ ነው? ምን አለች? የማንቼን ደጋፊ አቅፌስተኛ ከኦናና ጋር የተቃቀፍኩ ነው ይመስለኛል አለችኝ መሰለኝ። እቺ ምን አይዳኑ ሱራ ይሄ ጭውያ እኮ ነው የሚመቸኝ። ይሄ ጭውያ ነው የሚመች። አንተ ያማል ይሄ እኮ ጭውያ አይደለም። እና ምንድነው? በሷ ቤት እኮ የክለባችንን ተጫዋቾች ማራከሷ ነው። ይሄ ደግሞ የክለባችንን ክብር ይነካል፣ ህልውና ይነካል። ጎበዝ አረ ሱራ አረጋጋው። በቃ አንዳንዴ እውነታውን ማመን ተገቢ ነው።
ተተተ የምን አባውነት አይ ምንም እንዲሁ ነው ግን ሌላ ምን አለች ሌላ ደግሞ ምን ትለኛለች ክለቡ የሚቀየርልኝ ከሆነ ዴት ላደርገው ይችላል አላለችኝም እቺ ደፋር የምረን ነው አዎ የምሬን ነው ቆይ አንተ ግን ምን ነው ፊት ፈካ ይሄማ እኮ በጣም አሪፍ ነው እሷው የምትለኝ ከሆነ አይደለም ክለቤን ጾታዬን ራሱ ቀይራለሁ አባስ ኮበርኩ አረ በስመ አብ ወልድ ወመንፈስ ቅዱስ ወይ ያለችማዬ አረ ወይኔ ፈርጉሰን ክሌተን አልሰማ አራው ለሮኒ ምንድነው ምነው አንተ አፈር የበላ ቆይ እናት ክለባችን ምን አጎደለችብህ ተናገር ፎንቃ ይኸው ልጆሲ አንተ ከዚህ ልጅ ተፋታ እንጂ እኔ ምን የመሳሰሉ ቡጥቡጣ የመሳሰሉ ጅኮችን አሲስት አደርግልሃለሁ እባክህ ወንድሜ ተለመነኝ እኮ የማንቸ ደጋፊ አዎ ቢታንያ አለች አሁን ቢታንያ አትመስጥም ደሞ ከፈለክ ያቺን የመሰለች የማንቸ ደጋፊ ቤሪም አለች የምሬ ነው ምልህ እሺ ሌላስ የለም አዎልኝ እንደው ማኪባና አይታታ እንደው ከማኪባ ይልቅ ላንተ ለወንድሜማ ጄሪ ነው ማጣብስ በታያ ጄሪ ስደግፍ አይታታታከም እና እሷ አደጋገፍ ለኔ የሚሰራልኛል አንተ ያማል እንዴ ስደግፍ እንደዚህ ሆነች ዋናው ሜዳ ላይ ስታገኛት ከላይ ሆና የርግብ አሞራ ጆሲ ጋራ የርግብ አሞራ አንተ ያማል እንዴ እንደውም ለሱ ካሰብክ የወያላ ደጋፊ ብጣበስ ነው የሚሻለኝ እሺ ለምን አልጋ ላይ ከላይ ስለምሆን የማንቺን የበላይነት በደንብ አርግ ያሳያታል አይወለ እኔ መፈራው በዛ በለስላሳዎቹ አያረግ ከላይ ነኝ ይያል ከስር እንዳታረግ ነው ይሄ ደግሞ የክለባችንን ሁሉና ይነካል አጨቅጭቀኛ አይደለም የክለብ ጉዳይ ነው ያኔ ምንሽ ነው ሱራይት ሄዶ ባክ የኔ ከጆሲ ጋር ይሆናል እንዴት ወያላ ሴት ታፈቅራለህ ብሎ እየጨቀጨቀው ነው የሚሆነው በእርግጠኝነት እንደዛ ያያለው ነው ባክ የሚሆነው አንቺ ግን የምርሽን ነው ማለት ጆሲን አልሰማም ያልሽው ቆይ የሻሺ ደጋፊ ስለሆነ ነው እና ትቀልዳለህ እንዴ በየ ደግሞ ሻሻን ስለጣበስ ቆይ ምን ችግር አለ አራ አይመጣው ማን በእናት እኮ ለምን እንደማይሆን ንገሪኛ አስበዋል እሱ ጋር ፎንቃ ጀምሪ ሲቀልድልኝ ስስቅ ምናምን እንዴ እና እሱ ቀልዶ ብስቂም ችግር አለ አረ በእናት ለሱ ስስቅ ለማጉየር ወይም ለሆና ነው ይሳኩ ነው የሚመስለኝ አረ ዳኑ አካበድሽ ያመረን እኮ ነው 10 ሞክሮ አንድ የማያገባ ሆይሉ እንደሚባል አጥቂ ባለበት ክለብ እየደገፈ የኔ ግጣም ሊሆን አረ አይመጣውም በእናት አረ አንቺ ልጅ ብቻ ሆይሉ እንድጎል ስለሚስት እሱም እየሳት ያስቸግረኛል ብለሽ እንዳይሆን እንግዲህ ያባቱ ልጅ አይደል አንቺ ቆይ በቃ ይዋሰብሽ ነሽ እና እንዲ ፎንቃ ዳዴ ያስባለው ያየሽ ላሽቲው ነው ባካ አንድ ቀን ሞኔታ ሰጥቻለሁ ምን አይነት ከለም ምትቀይር ከሆነ አንድ ቀን ራት እንበላለን ብየዋለሁ አራዳኑ ሙዴለው እንዴት ሰው እንዴት ክለብ ይቀይራል ምን ችግር አለ ማፌር አይደለም አንቺ ማታደርጊው ነገር እንዴት ሰው እንዲያደርግ ተጠብቂያለሽ ተሰማኛለህ ማቲ እኮ በእኔና በክለቡ መካከል እንዲመርጥ አይደለም ያደረኩት እና ምንድነው ከክለቡና ከፍቅር ነው እንዲመርጥ ያደረኩት እኮ እሱ እኮ ነው ትክክል ያለው ማለት አንተ ነው ኖ የትኛውም ደጋፊ ሆን ክለቡን አይቀየር እንግዲህ ማይቀየር ከሆነ እኔ ዳናይት ደግሞ ቼክ አላረገውማ ግን ይሄ ነገር ከሱራ ጋር የተያያዘ ነገር አለው እንዴ ዋናው ለያዘኝ ከማን ሆነና ማለት ባክ ከሱራ ጋር በከባዱ ልክ ታይዘናል እኮ ምን አይነት አራቴ አንቺ ልጅ ተይ በጊዜ ግጣምሽን ፈልጊ ተይ እውልሽ እዚህ አብረሽን ቁጭ ብለሽ እኮ አረጅሽ እድሜሽ እየቆሰቆሰው ነው ኃይሌ ገብረስላሴ ተይ በጊዜ ትዳርሽን ፈልጊ ተይ አረ በእናት ወደዛ የት ሄዳል ብለህ ነው ቀስ ብዬ ይደርስበታል እውልሽ ተሳስቶ ቆጣሪ 30 ዘለለ ማለት ወፍ የለም ማለት አይደለም 30 ለምን 40 አይዘልም ቢጠፋ የሻሼ ደጋፊ ጠፋ ምን አንቺ የማንቺን ደጋፊ በቃ አንቺ አማራጭ ስታጪ የምታገቢ ነው እንዴ እና በአመቴ ሻሼን ደጋፊ እንድጣበሳስበ ብቻ ባልሆነ እና ታዲያ ብትጣበሽሽ የማንቺ ደጋፊ እኮ ወንድ ነው ዳንሙሽ ግን እንደዚህ አይነት ሙድ ይደብራልሽ የራስ ጉዳይ ባክህ ቆይ ይወያላ አባል ካልሆነ መቼም ቢሆን አልጣበስም ስትይ ነበር እሱማ እና ታዲያ አሁን ካልሹ ጋር ክላሽ ያረግብሽ አደርግም ምንድነው እኮ እንዴት ከላባስ ቀይሯል ይሄማ በታሪክ የሚሆን ነገር አይደለም ለምንድን ነው ማይሆነው ምክንያቱም ክለብ መቀየር ፈጽሞ የምታስብ ነገር ስላልሆነ እሱ ላንተ ነው እኔ ግን ፍቅር አለብኝ ምናምን ለሚሉ እንደ ክለብ መቀየር ተራ ነገር ነው እኮ እኔ ሱራ ለቺክ ብዬ ክለብ ልቀይር ለቺክ ሳይሆን ለፍቅር
እናቱ አንገቴን በካራ አይደለም በዚህ ብታርጅኝ አልሰማሽም። በክለቤ አልሰማሽም። እሱም ፎንቃ ሲገባል ታየዋል። ለምን ጊዜ ፎንቃ ይገባልኝ? በክለቤ ፎሬቨር። እኔ ግን ማለት ነው እኔን ያፈቀረኝ ወንድ የሻሺ ደጋፊ ከሆነ እመነኝ ክለብ አስቀይሯል። እኔ ደግሞ አንድ ነገር በእርግጠኝነት ልንገርሽ። ምንድነው? ይኸውልሽ የትኛውም የማንቺ ደጋፊ ለቺክ ብሎ ክለብ አይቀይርም። እርግጠኛ ነህ? ከስሜ በላይ እርግጠኛ ነኝ። በጣም እርግጠኛ ነኝ። ጥሩ እንደዛ ከሆነ ሰሞኑን ጆሲ ትትያለኝ እሱን ታውቂያለሽ? አውቃለሁ። እሱን ማለት ነው ከሻሻ ባልነት ወደ አርሴጀማ ቀላቅለዋል። ጥርሴ ስለባድዶ ሆዴን አታስቀው አለ። መቼም ቢሆን አይሆንም። እርግጠኛ ነህ ሱራ? ነገርኩሽ እኮ 100% እርግጠኛ ነኝ። ትመድባለህ? እመድባለሁ። ነው? አዎ ነው። እስቲ እኔ ዳኑ ክለብ መቀየር እንዴት እንደሆነ በጆሲ ያሳያል። በጆሲ እኮ የክለባችን እኮ ነው። አተማመንበታለሁ። እናት ከስሜ በላይ እጂ እባክሽ ወያላ። ታረላሽ እናንተ ግን አይደብራችሁ? ማን ነው የሚደብረን? ለእናንተ ለብላችሁ የጆሲን ስሜት መጮቻ አስታረጉት። እንግዲህ አስገድጆ አላፈቀረኝ። ግን እኮ ዳኑ አንቺ ያልገባሽ ነገር አለ። እስኪ ቼላ ያልገባኝን ነገር ንገረኝ። ጆሲ እኮ አንቺ ወዬ እንድትዩ ሻሽን ትቶ የወያላው ደጋፊ እንደሆነ አስመስሎ ሊያሰምጥሽ ይችላል። ባክሱ ሊያደርግ እንደሚችል በደንብ አውቃለሁ። እና ይኸውልህ እኔ ደግሞ ምን እንደማድረግ ታውቃለህ? ምን አሰብሽ? ይኸውልህ አርሴ ከሻሽ ጋር በሚደረገው ጌም ላይ ማለት ነው ክለብ እንደቀየር እንዲያውጅ ነው ማለት ነው። አረ ዳኑ ግን የምር ጨካኝ ይሆንሽ ነው። ባካውን አታዝገኝና ቆይ ለምን ኬቪዲን ይሸጣል? አልጠፋዘው ኬቪዲ የኛ ሌጀንድ የ10 ዓመት ንጉሳችንን። አረ ጋርዲዮላ ደግሞ እንዳልናገሩ ራሱ እሱ ሌጀንዳችን ነው። ኤቢዳል ለማከት ኬቪዲ ነው። አንተ ምን አለብህ ልጅነትን አልጨረስክም? አረ ደግሞ ወርዝ አርግልኝ ለሉፕ ትጠባለህ። አንዴ እንመለሳለን። ዶይ ምንድነው የምትበሳጫቸው? ይሄ ጆሲ ያሳብሎ ሊገለኝ ነው። ደሙ ምን አደረገ? ከማይሆን ሰው ፎንቃ ገብቶለት የክለባችንን ህልውና አደጋ ላይ ጥሎታል። ብሩ አነጋገርሽ የአንድ የኳስ ደጋፊ ሳይሆን የሆነ የፖለቲካ ፓርቲ ነው ይመስል